የተወደዳችሁ በሰኒ ዘሚካኤል የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ ተመልካቾቻችን በእግዚአብሔር ስም ሰላም እላችኋለሁ። በቀደመው ፕሮግራማችን የኢትዮጵያ እምነት በሕገ ልቦና ምን ይመስል እንደነበረ ተመልክተን ነበር። በዛሬው ዕለት ደግሞ የምንመለከተው የኢትዮጵያ እምነት በሕገ ኦሪት ዘመን ምን ይመስላል የሚለውን እንመለከታለን። አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን መጫናችሁን እንዳትረሱ። ተከተሉን። የኢትዮጵያ እምነት በሕገ ኦሪት ዘመን ትውፊትን መሰረት ያደረገው የኢትዮጵያ ቤተክርስቲያን የታሪክ ሂደት ንግሥተ ሳባ ወደ ኢየሩሳሌም ያደረገችው ጉዞ በሀገራችን የብሉይ ኪዳን እምነትና የሕገ ኦሪት ሥርዓት እንዲገባ መሰረታዊ ምክንያት መሆኑን ያትታል። የንግሥተ ሳባ ጉዞ ደግሞ በቅዱስ መጽሐፍ በመጀመሪያው መጽሐፈ ነገሥት የተመዘገበ ነው። ሆኖም ግን ከንግሥተ ሳባ ማንነት ታሪክ ጋር በተያያዘ በተደጋጋሚ በብዙዎች የሚነሱ ሁለት አወዛጋቢ ጉዳዮች አሉ። የመጀመሪያው አረቦችና ኢትዮጵያውያን ሁለቱም ንግሥቷን የእኛ ናት በማለት የሚያሰሙት ክርክር ነው። ሁለተኛው ደግሞ ከንግሥተ ሳባና ከንጉሥ ሰለሞን ጋር ተያይዞ በሀገራችን የሚተረከው ነገር እውነት ወይስ ተረት ተረት ሌጀንድ ነው የሚለው ነው። ስለዚህ ወደ ሌሎች ጉዳዮች ከመግባታችን በፊት እነዚህን ሁለት መሰረታዊ ጥያቄዎችን እናብራራለን። ከተሉን። አዎ፣ መጽሐፍ ቅዱስ የንግሥቷን ስም ሳይጠቅስ በጻፈው የሳባ ንግሥት ንግሥተ ሳባ በማለት ታሪካዊ የኢየሩሳሌም ጉዞ ዋና ከንጉሥ ሰለሞን ጋር ያደረገችውን ግንኙነት በዝርዝር ያትታል። አረቦች ደግሞ ከእስልምና በፊት በየመን አካባቢ ደቡብ አረቢያ ሳባ የሚባል መንግስት እንደነበረ ስለሚነገር ንግሥቷን የኛ ነች በማለት ይከራከራሉ። ሌሎች በርካታ ትውፊታዊ መረጃዎች ደግሞ ንግሥቷ የኢትዮጵያ ንግሥት ሆና ሳለ ንግሥተ ሳባ የሳባ ምድር ተብላ በቅዱስ መጽሐፍ መጠቀሷ ቀጥሎ በተዘረዘሩት ምክንያቶች ሊሆን እንደሚችል ያመለክታል። የመጀመሪያው አስቀድሞ እንደተገለጸው በጥንት ጊዜ ኢትዮጵያ የሳባ ምድር ተብላ ትጠራ ነበረ። ለዚህም ምክንያቱ ኢትዮጵያን ያቀኗት የኖህ የልጅ ልጅ የኩሽ ዘሮች እንደሆኑ ይታወቃል። በመጽሐፍ ቅዱስ እንደተገለጸው ሳባ ደግሞ የኩሽ የመጀመሪያው ልጁ ስም ነው፣ ዘፍጥረት 10 ላይ እንደምናነበው። ስለዚህ ኢትዮጵያ በአቅኟ በሳባ የሳባ ምድር ተብላ መጠራት ጀመረች። ይህ መሰረት በማድረግ ንግሥቷን ንግሥተ ሳባ ብሎ መጽሐፍ ቅዱስ ማስፈሩ ንግሥት መሆኗን የሚያመለክት ነው የሚል ነው። ሁለተኛው ከጌታችን ልደት በፊት በ1000 ዓመት ዓለም ገደማ ከደቡብ አረቢያ ከየመን አካባቢ ፈልሰው ወደ ኢትዮጵያ የመጡ የሴም ዘሮች እንደነበሩ ታሪክ ያስረዳል። እነዚህ የሴም ዘሮች ብዙዎቹ ሳባ ተብሎ ይጠራ የነበረው የየመን ክፍል እንደመጡ ይታወቃል። እነዚህ መጻተኞች ሴማውያን ወደ ኢትዮጵያ ከገቡ በኋላ በአገሪቱ ቀድመው ከነበሩት የካም የኩሽ ዘሮች ጋር በመቀላቀል በባህል፣ በኢኮኖሚ፣ በማህበራዊ ሕይወትና በፖለቲካዊ ጉዳዮች ዙሪያ በርካታ ለውጦች እንዲፈጠሩ አድርጓል። የሳባን ቋንቋ ለኢትዮጵያ ያስተዋወቁትም እነሱ ናቸው። የሳባ ቋንቋ ከግዕዝ በፊት ኢትዮጵያን ይጠቀሙበት እንደነበረ እስከዛሬ ድረስ በሀገራችን ከሚገኙ በርካታ የድንጋይ ላይ ጽሑፎች ኢንስክሪፕሽን መረዳት ይቻላል። እንግዲህ በእነዚህ ከሳባ የየመን አካባቢ መጥተው በኢትዮጵያ ምድር በሰፈሩ ሴማውያን በሳባ ቋንቋ ምክንያት ንግሥቷ ንግሥተ ሳባ ተብላ ልትጠራ ችላለች የሚለው ሌላኛው አስተያየት ነው። ሶስተኛው ታሪኩ የተጻፈበት ዘመን የኢትዮጵያ ግዛት በጣም ሰፊ ሆኖ እስከ ደቡብ አረቢያ ድረስ ዘልቆ የየመንን ግዛቶች ሳባንና ሌሎች ያጠቃለል ስለነበረ ንግሥቷን መጽሐፍ ቅዱስ ንግሥተ ሳባ ብሎ የጠራት ሳባ የተባለው ቦታ ራሱ የኢትዮጵያ ግዛት ስለነበረ ነው የሚል ነው። ለምሳሌ ንጉሥ ኢዛና ክርስትናን ከመቀበሉ በፊት ሆነ በኋላ በሐውልቱ ላይ የጻፈው ጽሑፍ ኢዛና የአክሱም ንጉሥ፣ የረዳይን፣ የሳባ፣ የሳሊሄን፣ የሲያም፣ የቤጃና የካሱ ንጉሠ ነገሥት የሚለው ነው። ከነዚህ ቦታዎች ግዛቶች መካከል አንዳንዶቹ በደቡብ አረቢያ የመን አካባቢ የሚገኙ ናቸው። ሳባ ምድር ደቡብ አረቢያ በንጉሥ ኢዛና ስር ከነበሩ ግዛቶች ውስጥ አንዷ በመሆኗ ኢዛና የሳባ ንጉሥ ተብሎ እንደተገለጸ እንመለከታለን።
በተመሳሳይ መልኩ ንግስቷ ንግስተ ሳባ ኩዊን ኦፍ ሻባ ተብላ መጠራቷም አረቢያ ሆና ሳይሆን የአካባቢው ግዛቷ ስለነበረ ሊሆን ይችላል ተብሎ ይገመታል። በተጨማሪም ምናልባት ንግስቷ የሰለሞን ጥበብ ለመረዳት ከኢትዮጵያ ተነስታ በግዛቷ በሳባ በኩል አድርጋ ወደ ኢየሩሳሌም ስለተጓዘች ሳባ ተብላ ልትታወቅ ችላለች። መጽሐፍ ቅዱስ የንግስቷን ስም ባይጠቅስም በኢትዮጵያውያን ትውፊት መረጃዎች መሰረት ማቅዳ በመባል ትታወቃለች። በአዲስ ኪዳን ደግሞ ንግስት አዜብ በማለት ትጠራለች። ንግስት አዜብ ማለት የደቡብ ንግስት ማለት ነው። ንግስት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰለሞን የሚበልጥ ከዚህ አለ። ማቴዎስ ምዕራፍ 12 ከቁጥር 42 ላይ እስካሁን ድረስ ከክርስቶስ ልደት በፊት በ900 ዓመት ገደማ ከኢትዮጵያ ተነስታ የሰለሞንን ጥበብ ለማየት ወደ ኢየሩሳሌም ስለተጓዘች ንግስት መጽሐፍ ቅዱስ ለምን ንግስተ ሳባ እንዳላት ለማየት ሞክረናል። ከዚህ ቀጥሎ ተነስታ የሰለሞንን ጥበብ ለማየት ወደ ኢየሩሳሌም ስለተጓዘች ንግስት መጽሐፍ ቅዱስ ለምን ንግስተ ሳባ እንዳላት ለማየት ሞክረናል። ከዚህ ቀጥሎ ደግሞ ንግስተ ሳባ ኢትዮጵያዊት ንግስት ስለመሆኗ የሚያስረግጡ ተጨማሪ ማብራሪያዎችን ማቅረብና ከንግስተ ሳባ ከንጉስ ሰለሞን ጋር ተያይዞ የሚነገረው ተራ አፈታሪክ አለመሆኑን ለመግለጽ እንሞክራለን። ይህንን በቀጣይ ቪዲዮአችን እንመለከታለን። ስለተከታተላችሁ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የምንለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ። ይቆየን።